በኦርቶዶክሳዊት ተዋህዶ መድረክ ከወንድሜ ከእዝራ ጋራ የተገናኘ ነው። ከ12 ዓመት በኋላ ነው። የዛሬ 12 ዓመት በፊት ነው አብረን አውደ ምህረት ላይ ቆመን ያገለገል ነው። አሁን እግዚአብሔር በምህረቱ ብዛት ዳግመኛ እድል ሰጥቶን ከቅዱሳኑ ህብረት ደምሮናልና ስሙ ለዘላለም የከበረና የተመሰገነ ይሁን። እግዚአብሔርን አመስግኑልን። ሰላም የተወደዳችሁ የእግዚአብሔር ቤተሰቦች እንዲሁም የመድኃኔ ሚዲያ ተከታታዮች በያላችሁበት የዓለም ዳርቻ የእግዚአብሔር ሰላም የእናታችን የቅድስት ድንግል ማርያም አማላጅነት አይለያችሁ አይለይን እያልኩኝ ዛሬም እንግዲህ የተለያዩ ቪዲዮዎችን ወደ እናንተ መድረስ አለባቸው፣ ወደ አድማጭ ተመልካች ደርሰው አድማጭ ተመልካቾች ማየት አለባቸው ብዬ ያሰብኳቸውን ቪዲዮዎች ወደ እናንተ ይዤ መጥቻለሁ። የመጀመሪያው ቪዲዮ እንግዲህ ዘማሪ ሐዋዝ ተገኝ ወደ ኢትዮጵያ ኦርቶዶክስ ተዋህዶ ከተመለሰ ወራቶችን አስቆጥሯል። ማለት ከአሁን በፊት በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ ነበር የሚያገለግለው። ከዛም በኋላም ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አገልጋይነት ወጥቶ ተሐድሶ ውስጥ ተቀላቅሎ ነበረ። እንደገና እንግዲህ እናቴ ቅድስት ቤተክርስቲያን ማሪኝ፣ ትክክለኛው ሃይማኖቱም እዛ ነው ያለው እና እጄን በእጇ ያጎረሰችኝ እሷ ነች ብሎ ወደ እናት ቤተክርስቲያን ተመልሷል ማለት ነው። ስለዚህ ቪዲዮውን አይተን የምንመለስ ነው የሚሆነው እና አስተያየት የምንሰጥ ነው የሚሆነው። ቪዲዮውን ላይክ እና ሼር እያደረጋችሁ ሚዲያውን ደግሞ ሰብስክራይብ እያደረጋችሁ ለብዙ ሰው እንዲደርስ እንድታደርሱልኝ በእግዚአብሔር ስም ጠይቃለሁ። ወደ ቪዲዮ ወስዳችኋለሁ። ኦርቶዶክሳዊት ተዋህዶ መድረክ ከወንድሜ ከእዝራ ጋራ የተገናኘ ነው። ከ12 ዓመት በኋላ ነው። የዛሬ 12 ዓመት በፊት ነው አብረን አውደ ምህረት ላይ ቆመን ያገለገል ነው። አሁን እግዚአብሔር በምህረቱ ብዛት ዳግመኛ እድል ሰጥቶን ከቅዱሳኑ ህብረት ደምሮናልና ስሙ ለዘላለም የከበረና የተመሰገነ ይሁን። እግዚአብሔርን አመስግኑልን። በተቀደሰ ቦታ በእናታችን መቅደስ እግዚአብሔር አምላካችንን ዳግመኛ እንድናመሰግነው ሳይገባኝ እንደተገባኝ አድርጎ እግዚአብሔር ዳግመኛ ከእናንተ ጋር እድሉን ስለሰጠኝ አምላከ ቅዱሳን እግዚአብሔር ስሙ ለዘላለም የከበረና የተመሰገነ ይሁን። እስቲ ሁላችሁም ጸልዩ። አንዳንድ ሰላም ለኪ፣ አንዳንድ አቡነ ዘበሰማያት። በእውነት ለዚህ ደብር የስብከተ ወንጌል አገልጋዮች ሁላችሁም አሁን እንደዚህ በማጨብጨብ ምን በማለት አይደለም፣ ግን በቃ አንዳንድ ሰላም ለኪ፣ አንዳንድ አቡነ ዘበሰማያት ሁላችሁም በምትጸልዩበት ጊዜ አስቧቸው። እነሱ በጣም በፍቅር የሚያገለግሉ አገልጋይ የሚወዱ አዲስ አበባ ከተማ ላይ እንደዚህ አይነት ጉባኤ እንግዲህ አይተን አናቅም። እጅግ በጣም የሚያስደስት ነው። አእላፋት ዝማሬን የሚያስናፍቅ ሌላ ቁጥር 2 አእላፋት ዝማሬ ነውና በእውነት እግዚአብሔር እነዚህን የተወደዱ አገልጋዮች ስለሰጣችሁ እግዚአብሔር ስለነሱ የተመሰገነ ይሁን። እግዚአብሔር ይመስገን። እንዘምራለን። ከወንድሜ ከዘማሪ እዝራ ጋራ እንድናመሰግን እርሱን በፍቅር ጋብዘዋለሁ። በእውነት እቺ ቀን የተለየች ናት ለኛ። ምክንያቱም ከቤተ ክርስቲያን እቅፍ ርቀን ወጥተን ነበርና እግዚአብሔር ዳግመኛ በምህረቱ ብዛት ነውና ይህንን እድል የሰጠን። እንግዲህ ዳግመኛ እድል ያገኘ ሰው እንደሚኖረው ነው የምንኖረውና እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። በኦርቶዶክሳዊት ተዋህዶ መድረክ ከወንድሜ ከእዝራ ጋራ የተገናኘ ነው። ከ12 ዓመት በኋላ ነው። የዛሬ 12 ዓመት በፊት ነው አብረን አውደ ምህረት ላይ ቆመን ያገለገል ነው። አሁን እግዚአብሔር በምህረቱ ብዛት ዳግመኛ እድል ሰጥቶን ከቅዱሳኑ ህብረት ደምሮናልና ስሙ ለዘላለም የከበረና የተመሰገነ ይሁን። እግዚአብሔርን አመስግኑልን። የሰው ጅማሬው ሳይሆን ፍጻሜው ሲያምር ነውና መልካሙ። እስከ ህይወታችን ፍጻሜ ድረስ በዚህች በተቀደሰች መቅደስ እግዚአብሔርን እያመሰገን ነው ቅዱሳኑን እያከበርን እንድንኖር ሁላችሁም በጸሎታችሁ አስቡን። ቤተሰቦች እንግዲህ ያያችሁት ቪዲዮ ይህን ይመስላል ማለት ነው። እንግዲህ ዘማሪ ወንድማችን ሐዋዝ ተገኝ ከዘማሪ እዝራ ኃይለ ሚካኤል ጋር ነው መድረክ ላይ ያየናቸው ማለት ነው። እንግዲህ ሁለቱ ዘማሪያኖች ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ወጥተው በተሐድሶ ማህበር ውስጥ ነበረ የሚገኙት እና ለተወሰኑ አመታቶች ርቀው ነበረ። ያው ሐዋዝ ተገኝ እንደተናገረው ከ12 ዓመት በኋላ ነው ከዘማሪ ወንድሜ እዝራ ጋር የተገናኘሁት ብሎ እንግዲህ እዚህ ሁላ ህዝብ ውስጥ ለክብር በቅቶ ምስክርነቱን አቅርቧል ማለት ነው። በባለፈ ጊዜ ዘማሪ እዝራ ኃይለ ሚካኤልም መስክሮ ነበረ። እንደውም ብዙ እርምጃዎችን ተራምዶ ነው ዘማሪ እዝራ ኃይለ ሚካኤል ወደ ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የተቀላቀለው ከቅዱስ ሲኖዶስ ደርሶ ይቅርታ የመጠየቅ ደረጃ ማለት ነው። ስለዚህ እነኚህ አገልጋዮቻችን እንግዲህ በአሁን ሰዓት በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በየሀገሩ በየአውደ ምሕረቱ እየዞሩ እያገለገሉ እየዘመሩ ነው የሚገኘው። እንግዲህ ዘማሪ ሐዋዝ ተገኝ እንግዲህ ድሉን አግኝቶት ይኸው መድረክ ላይ በቅቶ ለመዘመርና ለማገልገል በቅቶ እንግዲህ በእንደዚህ አይነት መልኩ ደስ በሚልና በሚያስደስት መልኩ ክብርና ምስጋናውን አመስግኖ ለጻድቃኖች ለሁሉም ክብር ሰጥቶ
ትክክለኛው ሃይማኖት ይሄ እንደሆነ አምኖ ተመልሶ እንግዲህ በአሁኑ ሰዓት በማገልገል ላይ ይገኛል ማለት ነው። 12 ዓመት በጣም ብዙ ነው። እንግዲህ እኔ የተረዳሁት ነገር አለ። ናፍቆት ነበር በጣም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማገልገልም መዘመርም ይሁን ቤቱም ይሁን በአጠቃላይ ናፍቆት ነበረ እና ይሄ ነገር እንዳለ ነው ውስጡ ላይ የተረዳሁት። እንግዲህ ይህን ቪዲዮ የምትመለከቱ ሰዎች ካላችሁ ሌሎች ከኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ውጭ የሆናችሁ ትክክለኛው ሃይማኖት የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት እንደሆነች አምናችሁ ሁላችሁም ወደ እናት ቤታችሁ እንድትመለሱ ጥሪ እናስተላልፋለን ማለት ነው። ስለዚህ ቪዲዮ ይሄን ይመስላል። ቀጣይ ለሁለት ሆነው መድረክ ላይ የዘመሩ ዝማሬ አለ። እሱን ዝማሬ ጋብዣችሁ እንለያያለን ማለት ነው። ቪዲዮውን ላይክ እና ሼር እያደረጋችሁ ሚዲያውን ደግሞ ሰብስክራይብ እያደረጋችሁ ለብዙ እንዲደርስ አድርሱልኝ። ቀጣይ ቪዲዮ እንገናኛለን። ቸር ሰንብቱ። ተናገር ባሪያ ፊናስ ወንድሞቼ ቢያሳዝኑ ታላቆቼ ቀሰቀስከኝ ከመኝታ በእስራኤል ላይ ልበረታ እንዴት አድርጌ ልቻል ይህንን ሸክም የታሪክ ጠባሳ ነው እስከ ዘላለም እንዴት አድርጌ እጠራታለሁ በያሬድ ዜማ በአዲስ ቅኔ ልዘምርላት በዕድሜ ዘመኔ ማርያም ብዬ እዘምራለሁ። እስኪ ለእመቤታችን ለነጻ ጭብጨባችሁ ይታለ እጠራታለሁ በያሬድ ዜማ በአዲስ ቅኔ ልዘምርላት በዕድሜ ዘመኔ ማርያም ብዬ ሳትመታጠቂያ ሳትባልባለቀኔ ማርያም ብዬ ፈስ ይማርካል ማህሌተ ገንቦ ማርያም ብዬ እርጉዝ ጽና ላይ አርጓል ጸሎቴ ማርያም ብዬ አማኑኤል እናት ባንቺ በእመቤቴ ማርያም ብዬ እዘምራለሁ እንደ አባቶቼ እጠራታለሁ በያሬድ ዜማ በአዲሱ ቅኔ ልዘምርላት በዕድሜ ዘመኔ ማርያም ብዬ በክብር ደመና ተሞልቷል መቅደሱ ማርያም ብዬ ድንግል ያንቺ ምልጃ ሆድና ወደሱ ማርያም ብዬ ሆነሽ ተገኝተሻል ሁለት